ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ብቅ ብለናል። እንግዲህ አዲስ አበባ ያበደች ነው። በተለይ ሰሞኑ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እዚህ ናቸው እና ፒያሳም እንግዲህ በተለይ ደግሞ የዚህ የመንገድ ዳር ፖሎች፣ የመብራት ፖሎች እንግዲህ እንደምትመለከቱት ደመቅ ብለዋል። ፒያሳ እዚህ አድዋ አካባቢውን ደግሞ የሌለ አሸብርቀዋል። እንግዲህ ዛሬ የምንጎበኘው ያው እንደተለመደው ወደ አራዳ ሌክዠሪ ሞል ነው የምናየው። ዙሪያውን እንዞረዋለን። እንግዲህ ወደ ዶሮ ማነቂያ ከላይ ደግሞ እንደሚታወቀው ባለፈው እንዳሳየዋችሁ የዚህ ተርሚናሉ አለ። ተርሚናልና ፕላዛው በላይ በኩል ያለው ማለት ነው። እንግዲህ ከዚህ ተነስተን በቀጥታ ዙሪያውን ዞረን በዶሮ ማነቂያ ማለት ነው ወደ ሲኒማ ኢምፔር ነው የምናመራው። እንግዲህ አዳዲስ የሆናችሁ ቤተሰቦች ያው ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ በማድረግ ቪዲዮን ጀምሩት። እንደዚሁም ደግሞ የተለመደውን ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እንግዲህ እንደምታዩት የመጨረሻው ኦልሞስት በአራቱም ወይም ደግሞ በሶስቱ አቅጣጫ የዚህ የመስታወቱ ተገጥሞ አልቋል። አሁንም እየወረዱ ነው እንትኖች መስታወቶች ማለት ነው። የዚህ ሞል ላይ የሚገጠሙ መስታወቶች የመጨረሻ ኮንቲኔንት ነው የሚሆነው። ኦልሬዲ እርግጠኛ ነኝ ሶስቱ ካለቁ ከአሁን በኋላ ከጀርባው ነው እና እንደዚሁም ደግሞ ምናልባት ውስጥ በኩል የሚሰሩት ካልሆነ በስተቀር ዙሪያው እንግዲህ ዞረን እናየዋለን። በአራቱም አቅጣጫ ያለውን ማለት ነው። እንግዲህ ተሻግረን ወደዛ በኩል እናመራለን። ዙሪያውን እንጎበኛታለን ማለት ነው። እንግዲህ በጀርባውን በኩል በተለይ አራዳ ክፍለ ወረዳው ያለበት እዛም አካባቢ እየተሰሩ ያሉ ፕሮጀክቶች አሉ። በነገራችን ላይ በላይ በኩል ደግሞ ወጥተን በአጼ ምኒልክ ሐውልት ፊት ለፊት ባለበት ማለት ነው ወደታች ወረድ የጣይቱ ባህል ማዕከል ያለበት ጋር ኮሪደሩ እየተሰራ ነው። ተሰርቷል። ኦልሬዲ እያለቀ ነው የሚገኘው የዚህ ተርሚናሉ። እሱን ይዘን እንግዲህ ጀርባውን ሙሉን እናስሰዋለን። እንግዲህ ትላንትና ሌላ ፕሮጀክት ነበር ያየነው። ወደ ሁለት ማዞሪያ ነበር ሄድነው። ከዛ በፊት ደግሞ እንደሚታወቀው የለገሃርን ነበር የተመለከትነው። ዛሬ ደግሞ እንግዲህ ሌላው ትልቅ የሚባለውን ፕሮጀክት ነው የምናየው። እንደሚታወቀው ይሄ እኔም ተደጋጋሚ ብያችሁ ነበር እጅግ በጣም ውድ በሆኑ ማቴሪያሎች ጭምር እንደሚሰራ ማለት ነው። በጣም ክላሳቸውን በጠበቁ ወይም ደግሞ አሉ በሚባሉ ኢቭን የፊኒሽንግ ማቴሪያሎቹ ጭምር ማለት ነው እየተሰራ እንደሚገኝ እንደዚሁም ደግሞ የኢንተርናሽናል የሆኑ ዲዛይነሮች ጭምር ማለት ነው። ዋናው ዓላማው ያው ወደ ውጭ ተኪዶ ለተለያዩ አገልግሎቶች የሚገዙ የነበሩ እቃዎችን እነሱን ለማተካት ወይ በተለይ እነ ዱባይ መሰል ጉዞዎች ማለት ነው እዛ ተኪዶ የሚገዙ ውድ እቃዎች የሚሆን እንደዚህ አይነት እንትኖች እዚሁ ለመተካት ያለመ ነው። አንደኛው ዓላማው ያው ይሄ ነው። ሁለተኛው እንግዲህ የዶላርን በደንብ ያስቀራል ማለት ነው፣ በተለይ የውጭ ምንዛሬን ሴፍ ከማድረግ አንጻር። ሁለተኛ ደግሞ አዲስ አበባ ላይ ጥሩ የሚባል ወይም ደግሞ ክላሱን የጠበቀ ሞል አስፈላጊ ስለሆነ ወይም ደግሞ በተለይ ደግሞ እዚሁ ፒያሳ ላይ እንደሚታወቀው ከዚህ በፊትም የመጀመሪያው ኦፕን ማርኬት ነው ብያቸው ነበረ። እዚህ አራዳ ኢትዮጵያውያኖች እዚህ እንዲገበያዩ ጭምር እንደማይፈቀድላቸው እንደነበር በተለይ በጣሊያን ዘመን ምናምን፣ ለዛም ወደ መርካቶ ሄደው ያንን ገበያ እንደመሰረቱ ወይም ደግሞ አሁን ያለውን መርካቶ ማርኬት ማለት ነው። ያው አሁን እንደምታውቁት የአፍሪካ ትልቁ ማርኬት ነው። እንደውም ምናልባት መገፋታቸው ጥሩ ሆነ መሰለኝ። ሁለተኛው እንግዲህ ይህንን ቦታ በኮሪደር እንትን ከተባለ መልሶ እንዲለማ ከተደረገ በኋላ በፊት ለፊት እንደምታውቁት ሙዚየሙ አለ፣ ጀርባ ላይ ፓርኩ አለ። ሌሎች ደግሞ እየተሰሩ ያሉ ኢቭን እስከ 7 ደረጃ ድረስ ስትሄዱ እዛም አካባቢ የወርቅ ሞል አለ። እዚኛው ጋር ደግሞ እጅግ በጣም የተለያዩ አገልግሎቶች የሚሰጥ ኢቭን የህፃናት መጫወቻ ጭምር ያለው አውቶሜትድ ፓርኪንግ ሲስተም ያለው ሲኒማዎች፣ የራሱ የሆነ ሲኒማዎች ያሉት እጅግ የሚገርም አይነት ቅንጡ የሆነ ሞል ነው። ያው ስሙም አራዳ ሌክዠሪ ነው የሚለው። እንግዲህ ይህንን ፕሮጀክት እዚህ ጋር ተሰርተዋል ማለት ነው። ምናልባት ከዚህ በፊት እንደዚህ አይነት ሰምታችሁ የማታውቁ ወይ ደግሞ ምን ነበር ቦታውንም ጨራሽ የማታውቁት ሰዎች ካላችሁ እንግዲህ ፒያሳ አራዳ ነን ያለ ነው። ዶሮ ማነቂያን ድረስ ይደርሳል ከነ ተርሚናሉ። ከዚህ በፊት የነበሩት እንግዲህ አሁን አስፋልቱ ዳር ላይ ይሄ ሞል የተሰራበት በዚህ በአስፋልቱ በኩል ማለት ነው። አሁን የኛ እያየን ያለ ነው። እዚህ ቦታ ላይ ሱቆች፣ ማደያዎች፣ ካፌዎች ነበሩ። ወደ ላይ ደግሞ ከፍ ስንል ተርሚናል አለ። ይሄ አሁን አሪፍ ወይም ደግሞ በጣም ተለቅ ያለ ከላይ እንደ የገበያ ማዕከላቶች አሉት። ከታቹ ደግሞ የሚገርም አይነት የባስና እንደዚሁም ደግሞ የታክሲ ተርሚናል ተሰርቷል። እሱ ደግሞ እዛ አካባቢ መግቢያው አካባቢ በተለይ ከሱ ወደዛ እስክንደርስ ድረስ እጅግ በጣም በርካታ የስጋ ቤቶች ምናምን የነበሩት
ከጀርባውም ደግሞ አሁን የሚሰሩ በሌሎች በተለይ በግል ተቋማት የሚሰሩ ፕሮጀክቶች አሉ። ያው ዙሪያው አብዛኛው ብዙ ቦታው ነው የፈረሰው ኦልሬዲ እንደምታውቁት። እዚህኛው ቦታ ከላይ የጣይቱ ባህል ማዕከል አለ። ወደ ታችው ደግሞ ስትወርዱ የሀገር ፍቅር ቲያትር አለ። በዚህኛው በኩል ደግሞ አራዳ ፓርኩ አለ። ኦልሬዲ በሰሞኑ ቅርብ ጊዜ ነው የተመረቀው። እኔም ሙሉ ዲቴሉን ሰርቼላችሁ ነበር። ብዙዎቻችሁ አይታችሁታል። በርካታ ሚዲያም ላይ መንግስትም ጨምሮ እንትን እየተባለ ነበር። አሁን ላይ በደንብ ሞቅ ብሏል። በነገራችን ላይ አለፍ ስትሉ ደግሞ ወደ ራስ መኮንን ድልድይ ስትሄዱ የዚህ የፌዴራል ቤቶች ኮርፖሬሽን ያሰራው የወርቅ ሞል አለ። እንግዲህ ወርቅ ግብይት የሚከናወንበት ማለት ነው። እንግዲህ ዙሪያውን እንዳለ አሁን ፕሮጀክቶች ናቸው ያሉት። የተጠናቀቁ ጥቂቶች አሉ፣ ልክ እንደ ወርቅ ሞሉ ማለት ነው። በዛኛው በኩል ደግሞ እነ ሲኒማ ቤቶቹ አሉ። ሻገር ካላችሁ ደግሞ ፓርኩ አለ። ዙሪያው እንግዲህ ሙዚየሙን የሚጎበኝ ሰው ይኖራል። እንደገና ደግሞ ፓርኩን የሚጎበኝ አለ። ከላይ ደግሞ እንግዲህ ተርሚናሎች አሉ። ይሄኛው ሞል ደግሞ እንግዲህ እዚህ ጋር ሾፕ አድርጎ በተለይ ደግሞ ለቱሪስቶች ደግሞ የሚገርም ነው የሚሆነው። እነዚህም በሙሉ የያዘች የሆነች ነው ፒያሳ። ከጊዜ ወደ ጊዜ የሚገርም አይነት ለውጦች እየታዩበት ነው። በነገራችን ላይ ሌላው ልክ የህፃናት መጫወቻ እንዳሉት እጅግ በጣም የሚገራርሙ ሬስቶራንቶች አሉ ብያቸዋለሁ። በተለይ ደግሞ ብዙዎቹ ፊታቸውን ወደ ፓርኩ ነው የሚያዞሩት፣ ወደ አራዳ ፓርክ ማለት ነው። የዚህ ውሃና ፋውንቴን የውሃና የእሳት ፏፏቴ ወዳለበት ወይም ደግሞ ግሪን ኤሪያው እጅግ በጣም የሚገርም ፓርክ ነው። በነገራችን ላይ እዚህ ያላችሁት እስካሁን እርግጠኛ ነኝ አይታችሁታል ብዬ ተስፋ አደርጋለሁ። ምናልባት በስራ ወይ ሩቅ ያላችሁ ካልሆናችሁ በስተቀር እንግዲህ ወደዛ የሚያዞሩ ቢያንስ ከአምስት በላይ የሚሆኑ የሚገራርሙ አይነት ሬስቶራንቶች ይኖሩታል። እንግዲህ ለምሽት ደግሞ ከሞሎች እንግዲህ ብዙ ጊዜ እንደምታውቁት አዲስ አበባ ላይ ከግብይት ብቻ ነው የሚሆኑት። ያን ያክል አንዳንድ ቦታ ካልሆነ በስተቀር እነዚህ ሲኒማ ቤቶች እንደዚህ አይነት ነገሮች ብዙ አይኖራቸውም። እዚህኛው ጋር እንግዲህ ቀን ብቻ ሳይሆን የምሽትም መዳረሻ እንዲሆን የሚገራርሙ ሲኒማ ቤቶች እጅግ በጣም ሃይ ኳሊቲ ያላቸው ይኖሩታል። እንግዲህ ሞል ሲጠናቀቅ ማለት ነው። ከተያዘለት ወይም ደግሞ ከታቀዱለት ነገራቶች ውስጥ አንዱ እነዚህ ናቸው። ሁለተኛ ልጆች ይዛችሁ እንኳን የምትመጡ ለህፃናት መጫወቻዎች የሚሆኑ የሚገራርሙ አይነት ህፃናቶች እየተማሩ የሚጫወቱበት ስፍራዎች ይኖራሉ። እንደምታውቁት አሁን ብዙ ቦታ ላይ አሁን የህፃናት ዓለም ካሳንቺስ ላይ የሚገርም ነው የተሰራው። እንደገና ደግሞ እዚሁ አራዳ ፓርክ ላይ ደግሞ እዚህ ትንሿ ከተማ የምትባለው አይታችኋት ከሆነ ወይ ደግሞ የባለፈው ቪዲዮ አይታችሁት ከሆነ የሚገራርሙ አይነት የህፃናት መጫወቻዎች አሉት። እንግዲህ እጅግ በጣም በርካታ ሱቆች ደግሞ እዚህ ይኖራሉ። ያው እንደሚጠበቀው ምናልባት የተሻለ ገቢ ያለው ሊሆን ይችላል እዚህ የሚገበያየው። ኮመንት ላይም አንዳንዶቻችሁ እንደዛ ትላላችሁ እና እንግዲህ ይሄ ካለቀ በኋላ ፊት ለፊቱ እንደምትመለከቱት ሙዚየሙ ትይዩ ናቸው። ከጀርባው ደግሞ አንድ ልክ እንደዚህ አይነት ዲዛይን ያለው እንትን አይቻለሁኝ ፕሮጀክት አለ። ኦልሬዲ ገና ቆርቆሮ ስር ነው እና የተሰራ እንትን አላለም። ከፍ ሲል አይ ቲንክ ዳንዲ ቦራ ኮሚኒቲ ነው የሚለው። ዝም ብዬ ሰርች ሳደርግ አይ ቲንክ መርቻንቶች ናቸው። በጣም የቆየ አይነት እንትን አረቢክ ባክግራውንድ መሰለኝ እንደዛ ነው የሚለው ስሙን ሰርች ሳደርገው። ሁለተኛ ደግሞ ሜይ 25 ላይ አይ ቲንክ ከ50 በላይ ስፔሻሊስት ዶክተሮችን በማምጣት ጳውሎስ ሆስፒታል ላይ ጥሩ ሕክምና ላላገኙ ድጋፍ እንዳደረጉ ሂስትሪያቸው ያሳያል። እንግዲህ እዚህ ጋርም ልክ በእንደዚህ አይነት ዲዛይን የተሰራ የሚገኝ አንድ ፕሮጀክት አለ። እስኪ በጀርባ ስንሄድ አትሊስት የፕሮጀክቱን እንትን አሳያቸዋለሁ ጠጋ ብዬ ፎቶ ወይም ደግሞ ዲዛይኑን ማለት ነው። እንደሚታወቀው ነገራችን ላይ ያው እዚህ አካባቢ ትልልቅ ህንፃዎች አትጠብቁ። በጣም ረዘም ያሉ ኦልሬዲ የሚሆንም አይሆንም። በዛኛው በኩል እንደምታውቁት የማዘጋጃ ቤቱ ወይም ደግሞ የአዲስ አበባ ከተማ የክብርት ከንቲባ አዳነች ቢሮ በዛኛው አለ። በዚህኛው በኩል ደግሞ ሙዚየሙ አለ። አሁን ይሄኛው ደግሞ ሞሉ አለ። ዙሪያው ስታዩቸው እንዳለ ቁመታቸው የተገደበ ነው። ልክ ሜክሲኮ ወይ ቦሌ እንደዚህ አይነት አካባቢ ሄዳችሁ የምታዩቸው አይነት ሰማይ ጠቀስ ህንፃዎች ምናምን አትጠብቁ። ግን አካባቢው ተመሳሳይ ሌቭል ያለው ወይም ደግሞ ተቀራራቢ የሆነ ቁመት ያላቸው የሚገራርሙ አይነት ፕሮጀክቶች ናቸው እየተሰሩ የሚገኙት። እንግዲህ በመንገዳችን የምታዩት በሞሉና በፕላዛው ወይም ደግሞ በፓርኪንግ ስፍራው መሀል ያለው ነው። ያው ኮንቴነሮቹ እንግዲህ መስታወት ይዘው የመጡ ኮንቴነሮችን እያየን ነው የምንገኘው።
ያው የኛ አብዛኛዎቹ ቪዲዮዎች ወደ ምሽት አካባቢ ነው መቀረጻቸው። ተመሳሳይ ሰዓት አይነት ሊሆንባቸው ይችላል። በነገራችን ላይ ጊዮርጊስ እየታደሰ ነው። እዚህ አካባቢ እንግዲህ ሰፈሩም ጊዮርጊስ አካባቢ ነው የሚባለው። ኢቨን ሰፈሩ ሁላ የቆየ ቤተክርስቲያን ነው እዚህ አካባቢ አንዱ። ሁለተኛው ሪል ስቴቶችም እዚህ አካባቢ በጣም እየፈለቁ ነው የሚገኙት። ከዚህ ጀምራችሁ ወደ ታች ስትወርዱ ኮንስትራክሽኖች፣ በርካታ ኮንስትራክሽኖች አሉ። እንግዲህ ሌላው አሁን በርካታ እንትኖች እየተሰሩ ካሉት ውስጥ የዚህ የፓርኪንግ ስፍራ ነው። በነገራችን ላይ በዚህ በመረጃ ቻናሉ ባለፈው በከፈትኩት እንትን እንዳልኳችሁ ከ160 ምናምን ሺህ በላይ መኪኖች መያዝ የሚችሉ የፓርኪንግ ስፍራዎች ነው አዲስ አበባ ውስጥ የተሰሩት። ባለፈው የአዲስ አበባ ምክር ቤት ውይይት ወይም ደግሞ ምክር ቤቱ ላይ ከቀረቡ ሀሳቦች አንዱ ክብርት ከንቲባ አዳነች አቤቤ ካቀረቧቸው እንትኖች ከዚህ በፊት አይቲክ 3000 እንደዚህ አካባቢ ነው የነበረው የፓርኪንግ ስፍራ ወይም ደግሞ የተዘጋጀ ፐብሊክ የሆኑ ማለት ነው። አሁን ከ163,000 በላይ ያደርሰነዋል ነው የሚለው። በጣም የሚገርም ነው። ይሄ እንግዲህ አንደኛው ይሄ ፊት ለፊት የምታዩት የፓርኪንግ ስፍራ ይሄም ኦልሬዲ ፓርኪንግ አይደለም፣ ኢንፋክት ይሄኛው ተርሚናል ነው። ግን በርካታ ቦታዎች ላይ ለምሳሌ ቴዎድሮስ አደባባይ ጋር አለ። ቴዎድሮስ አደባባይ እዚህም ኢቨን ሙዚየሙ ውስጥ አሁን ጀርባችን የነበረው የአድዋ 00 ሙዚየም ውስጥ እና እንደዚሁም ደግሞ ኮሪደር በተሰራባቸው በርካታ ቦታዎች ኢቨን ካሳንቺስ ላይ ብዙ አሉ። 4 ኪሎ ብትሄዱ እንደውም አንዳንዶቹ ቦታ ኢቨን ቻርጅ ማድረጊያ ጭምር የተካተተባቸው ናቸው፣ የመኪና ቻርጅ ማድረጊያ። እና እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦች ደግሞ ካላችሁ እንደውም ይጠቅማችኋል። ለእናንተም ዴሊ ሪል የሆኑ መረጃዎች ሼር የምንደራረግበት ነው። ሊንኩን ኮመንት ሴክሽን ላይ አስቀምጥላችኋለሁ። ሰብስክራይብ አድርጉት። ማታ ማታ ላይ በእለቱ የነበሩ ሪል መረጃዎች ብቻ ምሽት ላይ እለቃለሁኝ። እንግዲህ እናንተ ሲመቻችሁ ወይ ጠዋት አድራችሁ ካልሆነ ደግሞ ማታ ላይ ቼክ ማድረግ ትችላላችሁ። ወደ ዛሬ ጉብኝታችን እንመለሳለን። እንግዲህ እዚህ አካባቢ እንደምታዩት ግሪን ነው፣ ረጅም እድሜም ኦልሬዲ ቸርቾች ውስጥ የሚኖሩ ግሪን ኤሪያዎች እንኳን እድሜ ጠገብና ረዘም ያሉ ቆይታ ያላቸው ናቸው የሚሆኑት። እንግዲህ የቸርቹም እንዲሁም ደግሞ የሀውልቱ ዙሪያ ላይ ያሉ የኮሪደሩም ዳር ላይ ያሉ የተወሰኑ ዛፎችን ነው እየተመለከተን የምንገኘው። እንግዲህ ፊት ለፊቱ በቸርቹ በኩል እንግዲህ አሁን መኪኖች ወደ ታክሲዎቹ የሚያልፉበት ወደ እንቁላል ፋብሪካ ወይ አዲሱ ገበያ ወደሚባለው ሰፈር፣ ካልሆነ ደግሞ ዞር ብላችሁ በደጃችሁ ወደ አፍንጮ በር የሚወስደው መንገድ ነው። እኛ በዚህኛው በኩል ፊታችንን አዙረን ወደ አገር ፍቅር ቲያትር ወይም ደግሞ ራስ መኮንን ድልድይ ወደ 4 ኪሎ የሚወስደው መንገድ በሷ ዞር እንዳለን እዚሁ ህንፃ ጀርባ ላይ እንዞራለን መልሰን ወደ መጣንበት አቅጣጫ፣ ወይ ደግሞ ወደ አራዳ ፓርክ ፊታችንን እናዞርና የዛሬ ጉብኝታችንን የምናጠናቅቀው የሲኒማ ኢምፔር በራፍ ላይ ይሆናል። እንግዲህ ጣይቱ ባህል ማዕከል ምናልባት ማታውቁት ካላችሁ የፊት ለፊት የሚገኘው ነው። በዚህ ወደ ታች ደግሞ ስትወርዱ እነዚህ ባሶቹ ባሉበት ሀገር ፍቅር ቲያትርን ታገኙታላችሁ። ስለ ሀገር ፍቅር ቲያትር እንደዚሁም ደግሞ ስለ ብሔራዊ ቲያትር፣ ስለ ራስ ሆቴል፣ ስለ ኢትዮጵያ ሆቴል፣ ስለ ጊዮን ሆቴል ከዚህ በፊት የጊዮን ወንዝ ዳርቻ ዙሪያ ላይ የተሰሩ የፏፏቴውን እና እንደዚሁም ደግሞ ስለ ጊዮን እየጎበኘን በርካታ ነገሮች ብያቸዋለሁ። ስለ እነሱ ዲቴል ስለ ሮሃ የሃ ምናምን የሚባሉ እነዚህ ሆቴሎች ብራንቾች ጭምር ምናልባት ያለያችሁት ካላችሁ እዛ ላይ ልታያቸው ትችላላችሁ። በጣም ሂስቶሪክ ናቸው። በነገራችን ላይ አሁን የራስ ሆቴል እንግዲህ እና ኔልሰን ማንዴላ ታሪክ ጭምር ያለበት ነው። ስለ ኢትዮጵያ ሆቴል እንግዲህ ከኢዩ ምስረታ ጋር የተያያዘ ታሪክ እንዳላቸው፣ እንደዚሁም ደግሞ ስለ ጊዮን ሆቴል ዲቴል ባለፈው ቪዲዮ ላይ አብራርተን ነበር። እንግዲህ የስራ ሰዓት መውጫ እንደመሆኑ እዚህ አካባቢ ሰርቪሶች እንደዚሁም ደግሞ ባሶች ህዝብና እንትን ለማለት የሚያመላለሱ እዚህ አካባቢ ቆሙ ነው እያየን ያለ ነው። የባስ መነሻ ምናምን እንኳን አረዳም። አይ ቲንክ እዚህ አካባቢ እንደ ሰርቪስ ካልሆነ በስተቀር
ይህ ተርሚናል እንደምታስታውሱት ባለፈው ግራውንድ ድረስ ገብተን የፓርኪንግ ስፍራውን ዲቴል ሙሉን አይተነዋል። እንግዲህ እነዚህ ቦታዎች በፊት ቄራ ይመስል የነበሩ መደዳውን ስጋ ቤቶች የነበሩበት ስፍራ ነው። እዛ አካባቢ ላይ ነን አሁን የደረስ ነው። ተወሰነ ወደ ውስጥ መንደር ደግሞ ገባ ስትሉ ማዘር ቤቶች እነዚህ ምግብ የሚሰሩ እንግዲህ ዶሮ ማነቂያ የሚባለው ሰፈር ላይ ነን አሁን ያለ ነው። እንደምትመለከቱት ያው ተርሚናሉ አንዱ መግቢያ በዚህ በኩል አለላችሁ። ምናልባት ይሄ መውጫ ሊሆን ይችላል። መግቢያ በታች በኩል አሉ የባስና እንደዚሁም ደግሞ የታክሲ መግቢያዎች። ችኛው መውጫ ነው የምትሆነው። ፊታቸውን ደግሞ ወደዚህ ማዞሩ እንደውም አይ ቲንክ ጥሩ ይመስለኛል። አሁን አይታችሁት ከሆነ ወደ ሙዚየሙ የሚገቡት በእርግጥ ሌላ መግቢያ ለዛኛው እንኳን ማግኘት ከባድ ነው። የተሻለው ነው እንደውም ባሶች ምናልባት መንገድ ሲዘጉ አይታችሁ ሊሆን ይችላል ወደ ውስጥ ሲገቡ ማለት ነው። ሌላ እንግዲህ አቅጣጫም ስለሌለ በሐውልቱም በኩል አይሆንም። በታችኛውም በኩል ኦልሬዲ ፐብሊክ ኤሪያ ስለሆነ በዛኛውም በኩልም እንግዲህ እንደሚታወቀው የዚህ የአዲስ አበባ ከተማ ማዘጋጃ ቤት ነው። የተሻለው መንገድ ላይ ነው እንደውም። ግን እንደዛም ሆኖ አንዳንዴ ሲገቡ ሲወጡ ምናምን ባሶች ደግሞ ረጃጅም ስለሆኑ እንደውም አንድ ወይ ነው ወደ ታች የለውም፣ ወደ ላይ ብቻ ወደ ጊዮርጊስ አድርገው የሚሄዱ መኪኖችን ብቻ ነው እንደሚታወቁ ያ መንገድ ሰርቭ የሚያደርገው ቅድም የመጣንበት ማለት ነው። እንግዲህ ይሄ ፓርኪንግ ስፍራው ነው። ይቅርታ ፓርኪንግ አይባልም፣ ፓርኪንግ ለመደብኝ ተርሚናሉ ነው የባስና እንደዚሁም ደግሞ የአውቶቡስ ወይም ደግሞ የታክሲዎች ማለት ነው። እንግዲህ ያልኳችሁ ፕሮጀክት ይሄ በግራ በኩል ያለው ቆርቆሮ ነው። እስኪ ጠጋ ብለን ኦልሬዲ እንትን ስላልኩ ታሳያችኋለሁኝ። ወደ ታችም ስንወርድ እንግዲህ ከወረዳው ወረድ ብለን አራዳ ክፍለ ከተማ ወረዳ 5 እዛም አካባቢ እየተሰራ ያለ ፕሮጀክት አለ። ህንፃ እየተገነባ ይቻለሁኝ። የአውቶቡስ መግቢያ ላይ እንደምታዩት ጥቁሩ በር መቼም በዚሁ ገብተው በዚሁ የሚወጣ አይመስለኝም። ምናልባት የላይኛዋ በላይ በኩል እዛ ጫፍ ላይ ያለችው መውጫ ነው የሚሆነው። በጣም ብዙ ክላሶች ያሉት በነገራችን ላይ ከውጭ እንደዚህ እንደምታዩት አይደለም። ፍሎር ሁላ ጨምራለሁ። አንደኛ ደረጃ፣ ሁለተኛ፣ ቤዝመንት 1 2 እያለ ማለት ነው። በርካታ ሱቆችም አሉ። እንግዲህ ኮምፓስ የሚል አይተናል። ኮምፓስ የሚለው ቼክ ሳደርግ የዚህ ዳውዶ መሰል ዳውዶ ነው ምንድን ነው የሚለው ዳውዲ ቦራ ኮሚኒቲ ይላል። ያው ከታች እንደምትመለከቱ ኮንትራክተር ኮምፓስ ኮንስትራክሽን ይላል። ቅድም ያየነው ማለት ነው። ሶ እንግዲህ ዳውዲ ቦራ የሚለውን ነው ቅድም ያልኳችሁ። በርካታ ስለነሱ አስገብቼ ቼክ ሳደርግ ከዚህ በፊት 50 ስፔሻሊስት ዶክተሮችን በማስመጣት ከህንድና ከተለያዩ የአፍሪካ ሀገራት ማለት ነው ጳውሎስ ሆስፒታል ላይ በደንብ አገልግሎት ላላገኙ ታካሚዎች ሕክምና እንደሰጠ ሂስትሪያቸውን ያነበብኩት። ወደ ሞሉ ጉብኝታችን ስንመለስ እንደምትመለከቱት ያው በዚህኛው አቅጣጫ ነው ብዙ መስታወቶች ምናምን የሌሉት። በእርግጥ ባክም ጀርባም ስለሆነ ያን ያክል እንትኖች አይኖሩትም። እንደምትመለከቱት ኮንክሪት ነው። በሶስቱ አቅጣጫ ነው፣ በላይ በተርሚናሉ በታችኛው በኩል ወደ በአራዳ በኩል እንደዚሁም ደግሞ ፊት ለፊት በዋናው በሙዚየሙ በኩል ያሉት ተገጥመው እያለቁ እንደሆነ አይተናል። እንግዲህ ከጀርባው እንደምታዩት ወረዳው ነው ያለው፣ ይሄ ነጭ የተቀባው ማለት ነው። እንግዲህ ወረደ ስንል በዚህኛው በኩል አንድ የሚሰራ ህንጻ አለ ብያቸዋለሁ፣ በወረዳው በኩል። በዚህኛው በኩል ግን ሙሉ ለሙሉ ሞሉ ነው ያለው። ከዛ ቀጥሎ ሲኒማ ቤቱ አለ።
በነገራችን ላይ ውስጥ ላይ ቀለም እየተቀባ ነው ይሄ ሙዚየሙ ማለት ነው። ፊኒሺንግ ኢንተሪየር ፓርቱ እነሱንም ዙም አድርጌ አሳያቸዋለሁ። እንግዲህ ይህን እየተመለከትን የዛሬ ሙሉ ጉብኝታችን የምናጠናቅቀው ሲኒማ ኢምፔር በራፍ ላይ ይሆናል። እንግዲህ ወረዳዋ ናት እቺ እያያችኋት የምትመለከቱት። አሁን ወረዳ ቀበሌ የሚባል የለም። ኦልሬዲ ሁለቱም አንድ ላይ ሆነው ነው የሚያገለግሉት። ያው አንዳንድ ክፍለ ከተማ ደግሞ የነበሩት ወደ መሶብ እየተቀየሩ እንደሆነ ይታወቃል። እንግዲህ በዚህኛው በግራ በኩል ወደ ታች ስንወርድ ሸዋ ሆቴል አለ ጫፍ ላይ። በዚህኛው በኩል አሁን እየሄድን እኛ ባልንበት መንገድ መግቢያ ያለው በፊት ለፊት በዛኛው በኩል በአራዳ ፓርክ በኩልም ፊቱን ወደዛ ዙሮ በር አለ። ዋናው የሬስቶራንቱ የመመገቢያው ምናምን በዛ በኩል አይቻልም። በወርቅ ቤቶቹ ጎን ማለት ነው። እንግዲህ ሌላ ተደጋጋሚ ስላየ ነው እምላችሁ አዲስ ነገር የለኝም። ያው ምናልባት የማታውቁት ካላችሁ ሌላ ምላችሁ የምችለው ወይ ደግሞ ለመጀመሪያ ጊዜ የሚያይ ከሆነ እንግዲህ በመንግስትና እንደዚሁም ደግሞ በፓርትነርሺፕ የሚሰራ ፕሮጀክት እንደሆነ ከዚህ በፊት ተነጋግረን ነበር። እነ ኪት ስቱዲዮ ዲዛይን እንዳደረጉት ቻይናዎች የሰሩት እንደሆነ ኮንትራክተሮቹ ማለት ነው። እነዚህን ነው የምላችሁ። እንግዲህ የተሰራ ነው ያልኳቸው ህንፃ እዚህ ቦታ ላይ ነው። ይህ የምትመለከቱት ከፍ ያለው ህንፃ ማለት ነው። እንግዲህ ዛሬ ጉብኝቴን ሀሳቤን ጨርሻለሁ። በነገራችን ላይ የምላችሁ የለኝም። ካሁን በኋላ ያለውን በምስል አብረን እንቀጥላለን። እስከቻላችሁ ድረስ እንድታዩትም እጋብዛለሁኝ። ጠጋ ብለን መግቢያው በር አካባቢ ድረስ ያለውንም የምናይ ነው የሚሆነው። ነገ ደግሞ ሌላ ፕሮጀክት አስጎበኛቸዋለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ሰብስክራይብ ማድረግ አትርሱ። ሁለቱንም ከቻላችሁ ኢንተረስት ካላችሁ እንደዚሁም ደግሞ ሰፖርት ለማድረግም ኮመንት ሴክሽን ላይ ያለው ሊንክ ገብታችሁ ሰብስክራይብ ብታደርጉልኝ ደስ ይለኛል። መልካም ጊዜ። ቻው። Jangan